بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد الفتح الأعظم فتح مكة المكرمة السبب والاستعداد والإخفاء ዛሬ የምናየው ትምርታችን الفتح الأعظم ትልቁ የሆነ ድል አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያጎናጸፋቸው ከዚያ ሁሉ መከራና ስቃይ በኋላ ከዚያ ሁሉ እንግልት በኋላ ከዚያ ሁሉ መሰደድ ከዚያ ሁሉ በጠላቶች ከደረሰባቸው መከራ በኋላ አላህ Subhanahu Wa Ta'ala የሰጣቸውን ልቅና አላህ እሳቸውን ያከበረበትን አላህ ዲኑን የበላይ ያደረገበትን አላህ ላ ኢላሃ ኢላላህ ባንዲራ በመካ ምድር ላይ ከፍ ብሎ እንዲውለበለብ አላህ Subhanahu Wa Ta'ala ያደረገበትን የሆነውን فتح ነው የምናየው فتح الأعظم ማለት فتح مكة المكرمة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየወደዷት እንዲሁም ደግሞ እየሳሱላት በቤተሰብ ሰዎቹ በመካ ሙሽሪኮች አማካይነት ጥለዋት እንዲሰደዱ ሌሎችም ውድ የመካ ሙስሊሞች ጥለው እንዲሰደዱ ከተደረጉበት ከመካ ምድር እየወደዱት ከተሰደዱበት ቦታ እንዲመለሱ አላህ የፈቀደበትን የሆነውን ትልቁን ፈትህ ወይ ደግሞ ለሙስሊሞች አላህ ያጎናጸፈውን ድል የምናይበት ይሆናል وفي رمضان سنة 8 من الهجرة فتح الله تعالى لرسوله صلى الله عليه وسلم مكة المكرمة بسمنتنياو عامة هجرية الله سبحانه وتعالى مكان لنبي محمد صلى الله عليه وسلم كفتلاچو وهو الفتح الأعظم تلقوا يهونا دل تلقوا يهونا الله نبيون يكبربت يهونو سكيت نبر أعز الله به دينه ورسوله بزهم بمكة مكفت الله دينون يبلا يدرقبتنا عندهم نبي محمد صلى الله عليه وسلم ተከታዮቻቸውንም ጭምር አላህ ከፍ ያደረገበትና ድል የሰጠበት አጋጣሚ ነው وانقذ به بيته وبلده በዚህም አላህ Subhanahu Wa Ta'ala መካን እንዳጠቃላይ በተለይ ደግሞ ካዕባን አላህ ከሙሽሪኮች ከጣዖት ከርኩስ የሆኑ ነገሮች በአጠቃላይ ነጃ ያወጣበትና ሰላም ያደረገበት ፈትህ ወይ ድል ነው واستبشر به اهل السماء በዚህም በመካ መከፈት በሰማይ ላይ ያሉ መላእክቶች ጭምር የተደሰቱበት አጋጣሚ ነው ودخل به الناس في دين الله افواجا መካ ከተከፈተ በኋላ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ድል ካቀዳጀ በኋላ በጣም ብዙ ሰዎች ወደ ዲን በገፍ ነበር የገቡት ማለት ነው وسببه የዚህ የመካ መከፈት أن بني بكر የተባሉት ጎሳዎች دخلوا مع قريش في عهد الهديبية ያኔ በሁደይቢያ ስምምነት ላይ እንዳልነው አንደኛው ስምምነት የነበረው ማንኛውም የአረብ ጎሳ ከቁረይሾች ጋር መሆን የፈለገ ከቁረይሾች ጋር እንዲሆን ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መሆን የፈለገ ደግሞ ከእሳቸው ጋር እንዲሆን ነፃ ተደርጎ ነበር ወይም ደግሞ መብት ተሰጥቶ ነበር በዚህም የተነሳ ያኔ በኑ በክር የተባሉት ጎሳዎች ከቁረይሾች ጋር ነበር የተስማሙት ማለት ነው وكانت بينهم وبين خزاعة دماء وثأرات في الجاهلية اختفت نارها بظهور الإسلام بأن رسولنا بنو بكر بتبالوتنا عندهم دمو خزاعة بتبال ጎሳ በሁለቱ መካከል የብዙ ጊዜ ደም ነበረባቸው በጣም ብዙ ጊዜ ሲዋጉ ነበር ለብዙ አመት ልክ መዲና ላይ አውስና ኸዝረጅ በመሐከላቸው የብዙ ጊዜ ጦርነት እንደነበረው ሁሉ አሁንም በእነዚህ በሁለቱ በኑ በክርና ኹዛአ መሐከል የረጅም ጊዜ ከፍተኛ የሆነ በደም የመፈላለግ እንዲሁም ደግሞ ጦርነት በመሐከላቸው ነበር ነገር ግን እስልምና ሲመጣ የዚህ የጦርነቱ ነበልባል ያኒ ጠፍቶ ነበር ወይም ደግሞ ተሸሽጎ ነበር በወቅቱ ማለት ነው እስልምና ከመጣ በኋላ فلما وقعت هدنة الحديبية የሁደይቢያ ስምምነት በተከሰተ ጊዜ اغتنمها بنو بكروች ይሄንን አጋጣሚ ተጠቀሙና واغاروا في شهر شعبان سنة 8 على خزاعة ليلا እነዚህ በኑ በክር ጎሳዎች ከቁረይሾች ጋር ከሆኑ በኋላ አጋጣሚ የሆነ ጊዜ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም
በመጥፎ እያነሳ ከበኑ በክር ውስጥ አንደኛው የሳቸውን ስም እያንቋሸሸ በግጥም መልኩ ሲሳደብ ከኹዛአ ጎሳ የሆነ አንድ ሰው ይሰማዋል። ከዛ በኋላ ይሄ ኹዛአው ያኛውን በኑ በክርን ይመታዋል። በመሐከሉ ምን ተነሳ? ያ በፊት ተሸሽጎ የነበረው በሁለቱም መካከል የነበረው የጦርነት ስሜት እንደገና ተቀሰቀሰ። ከዚያ በኋላ ለካ እነዚህ ሰዎች አሁንም እየደፈሩን የሚል ነገር ይዙና በኑ በክሮች ምን ያደርጋሉ? ይሰበሰቡና ማለት ነው በሻዕባን ወር በ8ኛው ዓመተ ሂጅሪያ ላይ ኹዛአ በሚባለው ጎሳ ላይ በሌሊት ይከቧቸዋል ማለት ነው። እነሱ ምንም አላሰቡም። ነገሩ የተከሰተው በሁለት ሰዎች መካከል ነበረ፣ በሁለቱ ጎሳዎች መካከል። መጀመሪያ በኑ በክር የሚባለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር ሲነካ የኹዛአ ጎሳ የሆነው ደግሞ እንዴት ይነካል በሚል ከዚህ ጋር ጸብ ፈጠሩ። በዚህ የመጣ በኑ በክሮች ተሰባሰቡና እነርሱ ተመካክረው ኹዛአዎች ምንም ባልተዘጋጁበት ሁኔታ በሌሊት ይከቧቸዋል ማለት ድንገት ምንም ሳይታሰብ وهم على ماء يقال له الوتير وتير በሚባል ቦታ ላይ ተሰብስበው ምን ያደርጓቸዋል? ይከቧቸዋል ማለት ነው። فقتلوا منهم ما يربو على 20 ወደ 20 የሚደርሱ የኹዛአ ጎሳዎችን ይገላሉ በኑ በክሮች። وطاردوهم الى مكه حتى قاتلوهم فيها بل ኹዛአዎች እየሸሹ ወደ መካ ሲገቡ መካ ላይ ጭምር ገብተው ገደሏቸው። አስለን ክልክል ነው። መካ የመካ ክልል አንድ ሰው ከገባ የአባትህም ገዳይ ቢሆን ተጠብቀዋለህ እንጂ እዛ እርምጃ አይወሰድም። የተከለከለ ነው። ክብር መሆኑ በጃሂልያም ጭምር ሙሽሪኮችም ያውቃሉ። ወአነሁም ቁረይሽን ሲረን ቢሪጃሊን ወስላህ ቁረይሾች በኑ በክሮችን በወንድም በሰራዊትም እንዲሁም ደግሞ በመሳሪያም ረተዋቸዋል፣ ከጎናቸው ሆነዋል ማለት ነው። وكانت خزاعة قد دخلت مع المسلمين في عهد الهديبية. نعم خزاعة كان نبي محمد قال نبر كمسلموች ጋር ነበር ቃል ኪዳን የገቡት ያኔና وكان قد اسلم عدد منهم ከኹዛአ ጎሳዎች ደግሞ በጣም ብዙ ሰዎች ወደ እስልምና ገብተው ነበር ማለት ነው። فابلغوا رسول الله صلى الله عليه وسلم الخبر ወዲያውኑ ኹዛአዎች ከእነርሱ ውስጥ አለ የተባለ ሰው ይልኩና ወደ መዲና የሆነውን ነገር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይነግሯቸዋል። በኑ በክሮች ከቁረይሾች ጋር በመሆን ባላሰብንበት ሁኔታ እንደዚህ ገደሉብን፣ ሰው ገደሉብን፣ ጦርነት ከፈቱብን። ቁረይሾችም ቃል ኪዳናቸውን አፍርሰው ከእነርሱ ጋር ሆነዋል አሏቸው። فقال من على النبي محمد صلى الله عليه وسلم والله لأمنعنكم مما أمنع نفسي منه ራሴን ከምከላከልበት ነገር እናንተንም እከላከላችኋለሁ፣ ችግር የለም አሏቸው። خلاص አደረጉት ይሄንን። ቁረይሾች ከበኑ በክር ጋር ሆነው እናንተን ወጓችሁ፣ ምንም ችግር የለም እኔም ከጎናችሁ ነኝ አሏቸው ማለት ነው። ለኹዛአዎች አብሽሩ አሏቸው። وأحست قريش بسوء فعلاتها በኋላ ቁረይሾች ጸጥ ብለው ቁጭ ብለው ሳለ ሲያስቡት የሰሩት ነገር በጣም መጥፎ መሆኑ ገባቸው። ምንድነው ሊያስከትልብን የሚችለው ይሄ ነገር? የሰራነው ነገር ከመሐመድ ጋር የተዋዋልነው የገባነው ቃል ኪዳን የሚያፈርስ ነገር ነው። ስለዚህ አሁን ይሄ ነገር እሱ ጋር ከደረሰ ምንድነው ሊሆን የሚችለው? በመሐከላችን ያለው ቃል ኪዳን ፈርሷል ማለት ለ10 ዓመት ጦርነት እንዲቆም በመሐከላቸው ተፈራርመው ነበር። ስለዚህ አሁን ይሄ ነገር እኛ እንዳፈረስነው ነው የሚቆጠረውና ኹዛአዎች ሄደው ለሙሐመድ ከነገሩት የሚሆነው ነገር ትንሽ ቆንጆ አይደለም እና አሁን ያለንበት ሁኔታ ቆንጆ አይደለም ብለው وخافت نتائجها የዚህ ውጤት ደግሞ በጣም አስፈሪ ነው የሚሆነው ብለው ፈሩ። فأسرعت بإرسال أبي سفيان إلى المدينة ليشد العقد ويزيد في المدة. አሁን አቡ ሱፊያን መሪያቸው ነው፣ የመካ ሙሽሪኮች ዋና መሪ ነው። ምን አደረጉ? ያ አባ ሱፊያን ቶሎ ብለህ ሂድና ወደ መዲና ከሙሐመድ ጋር ያለውን ስምምነት በሱልህ ሁደይቢያ ላይ የተፈራረምነው ነገር አሁንም እንዳለነው እኛ ምንም ቃልም አናፈርስም፣ ቃላችንን እንጠብቃለን፣ እንደውም ጊዜው ገፋ ይደረግ በደንብ ብለህ ይሄንን ነገር ሂድና ቶሎ አናግረው
ከእንደገና አድሰህ ቃል ኪዳኑን በአዲስ መልኩ አድሰህና ብለው አቡ ሱፊያንን ይልኩታል ማለት ነው የመካ ሙሽሪኮች አቡ ሱፊያን በተላከው መሰረት ወደ መዲና ጉዞ ይጀምራል ማለት ነው فلما جاء المدينة نزل على ابنته ام المؤمنين ام حبيبة رضي الله عنها ام حبيبة የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት ነች የአቡ ሱፊያን ልጅ ማለት ነው መዲና መጣና ነብዩ የሉም እቤት ገባ ኡሙ ሐቢባ ጋር ኡሙ ሐቢባ ማን የመጣው አባቷ አቡ ሱፊያን ማለት ነው ከዚያ እቤት ገባ እሷ ጋር واراد ان يجلس على فراش رسول الله صلى الله عليه وسلم فتوته عنه ከዛ መጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚቀመጡበት ቦታ ላይ ሊቀመጥ ፈለገ እየሮጠች ሄዳ ምንጣፉን አነሳችበት እንዳይቀመጥበት ማለት አባቷ እንዳይቀመጥ ኡሙ ሐቢባ በጣም ተነፈቀ አለ ያ ቡነየ ልጄ ሆይ አለ ምንድነው ይሄ አረግብቲ ቢ عن هذا الفراش ام رغبت به عني እንዴ ለኔ ብለሽ ነው ወይስ እኔ ምንጣፉ ከኔ ያስበልጠሽ ነው እንዴ ምንድነው የምትሰሪው ለኔ አይገባውም ብለሽ ነው ማለት በዚህ ከዚህ የተሻለ ነገር ልታመጪ ፈልገሽ ነው ወይስ ፍራሹ ለኔ አይገባም ከኔ ፍራሹን አስበልጠሽ ነው እንዴ እንደዚህ የምታረጊው አላት አባትየው በጣም ደንግጦ ማለት ነው قالت ምን አለችው ኡሙ ሐቢባ ረዲየላሁ عنها የኢማን ብርሃን በውስጧ የሚውለበለብ የሆነች ሴት هو فراش رسول الله صلى الله عليه وسلم ይሄ እኮ የአላህ መልእክተኛ መቀመጫ ነው وانت مشرك نجس አንተ ደግሞ ነጃሳ ነህ ሙሽሪክ ነህ እንዴት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ መቀመጫ ፍራሽ ላይ እንዴት ትቀመጣለህ አንተ استغفرالله قال والله لقد أصابك بعدي شر ከኔ ከተለየሽ በኋላ የሆነ መጥፎ ነገር ሰፍሮብሻል አላት እንዴ ለኔ እንዴ በዚህ መልኩ አባትሽን እሺ ብሎ አሁን ሌላ ነገር ሳይከተል ጥሎ ወጣ እቺ ሴትዮ ጤነኛ አይደለችም ثم جاء رسول الله صلى الله عليه وسلم ከዚያ ወደ መስጂድ ነብዩ መሐመድ صلى الله عليه وسلم ወዳሉበት መጣ فكلمه فلم يرد شيئا ነብዩ መሐመድ صلى الله عليه وسلم አናገራቸው ምን ነው ምን አዲስ ነገር አለ ለምን መጣ አረ ምንም እንደው ቃል ኪዳኑን እንደገና በደንብ እናድሰው ብዬ ነው ምንም አረሳነው እኛ ቃል ኪዳናችንን እየጠበቅን ነው ስለዚህ እስኪ አሁን እንደገና አድሰነው ጊዜውንም እንጨምርበት ምን የተከሰተ ነገር አለ እንዴ የለም የተከሰተ ነገር ከሌለ እኛ በቃል ኪዳናችን አለን አንጨምርምም አንቀንስም ቃል ኪዳናችንን እንጠብቃለን እናንተ እየጠበቃችሁ ከሆነ ካልሆነም ችግር የለም አሁን ግን ምንም ምንሰራው ነገር የለም فذهب الى ابي بكر ليكلم رسول الله صلى الله عليه وسلم ከዛ ወደ አቡበከር ሄደና አረባክ ያ አቡበከር እንደው ባክ ከጉድ አውጣኝ እስኪ አላህ መልእክተኛን አነጋግርልኝ እስኪ አናግራቸው ሄደና فقال አቡበከር ምን አለው ما انا بفاعل አላረገው ማለት እንዴ ምን ብዬ ነው ማናገረው የአላህ መልእክተኛን አናገሩህ አይደለ መልስ ሰጥተውሃል እኔ እንደገና ሄጄ እሳቸውን ማናገረው ነኝ ዝም ብለህ ሂድ فأتى عمر ወደ ዑመር መጣ فأبى ዑመር ዞር በል ከዚህ አለው وشدد في الكلام ዑመር ያው የታወቀ ነው ሰውዬ ህይወትን የምትፈልግ ከሆነ ካጠገቤ ዞር በል ካልሆነ ሌላ ነገር ነው የምታገኘው እሺ ዞር በል ከዚህ አለው ዞር በለው እሺ فأتى عليا ودى علي بن أبي طالب متى أبو سفيان عربك من الشالين النبي محمد صلى الله عليه وسلم الناقر اللي يسكي أنت فاعتذر الكلم اعتذار لا يونم علي أصلا ياو بزمدنا يجنانيال كأبو سفيان قال ስለዚህ اعتذار አቀረበ አፍ ባለኝ እኔ ምንም ነገር ከይም እንዳትይዝ ግን እሳቸውን ማናገር አልችልም በዚህ ጉዳይ ላይ ስለዚህ واشار عليه ان يجير بين الناس ويرجع ከዚያ በኋላ ከለላ የሚሰጥህን ሰው ፈልግና ተመለስ አለው خلاص የመካ ሰዎች ከለላ የሚሰጣቸው ሰው ታይብ ሰላም የሚያረግልህ ምንም ነገር እንዳይደርስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዶ ይሄንን የሚያረግልህ ሰው ፈልግ እና ብትመለስ ይችላል እሳቸውን ማናገር አያስፈልግም ማፊ አሐድ ማን በዚህ ውስጥ ይገባል ማንንም
ምንም ነገር የለም ባዶውን ወደ መጣበት ወደ መካ ተመለሰ ففعل ሄደ ተመለሰ أما رسول الله صلى الله عليه وسلم يا الله መልእክተኛማ فتجهز للغزو ራሳቸውን አዘጋጁ ለጦርነት ተዘጋጁ وأمر أصحابه بذلك صحابዎችን በሙሉ አዘዙ ተዘጋጁ አሉ ተዘጋጁ አልተናገሩም በስ የት ወዴት ነው የምንሄደው ወዴትኛው ጦርነት የሚታወቅ ነገር የለም ለአቡበከር ብቻ ነው የነገሯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡበከር ብቻ ወዴት እንደሚኬድ ምን እንደሆነ ጉዳዩ ለአቡበከር ብቻ ነገሯቸው ወላ ለዑመር ወላ ለዑስማን ወላ ለዓሊ ላ ማፊ ከዚያ ለማንኛውም ግን በሙሉ ተዘጋጁ ዘመቻ አላሏቸው ለዘመቻ ተዘጋጁ ራሳቸውን አዘጋጁ አሏቸው واستنفر الاعراب الذين حول المدينه وكتم الخبر በዙሪያ ያሉ በመዲና ዙሪያ ያሉ የሰለሙ ጎሳዎች በሙሉ ተነሱ አሏቸው ላኩባቸውና በአላህና በመጨረሻ ቀን የሚያምን ሰው ረመዳን ወደ መዲና ይምጣ አሏቸው መዲና ፈልጋቸዋለሁ ዘመቻ አለብኝ ነው አሏቸው መጡ ዙሪያ ያሉ ጎሳዎች ሁሉም ተሰብስበው መጡ ወደ መዲና ማለት የጦር ትጥቃቸውን ይዘው وكتم الخبر كذا ጉዳዩን ዘጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም እንዲዘጋጅ የቤት ስራ ተሰጥቶታል ነገር ግን ወዴት ነው የሚኬደው ለምን ጉዳይ ምንም ነገር አይታወቅም ሲፈልጉ ብቻ ሊነሱ ነው እሳቸው ወዳ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ለመኑት ምን ብለው اللهم خذ العيون والاخبار عن قريش الله ሆይ የጆሮ ጠቢንም ሆነ ጆሮ ጠቢ ወሬ የተባለ ነገር ከቁረይሾች ጆሮ ያዝልን አላህ ሆይ ያዘዋሉ ያዝባቸዋሉ حتى نبغيتها في بلادها ባሉበት ሁኔታ ሀገራቸው ላይ ድንገት እስከምንደርስባቸው ድረስ ለምን እነርሱ ተዘጋጅተው ከወጡ ይሄም ጦር ተዘጋጅቷል መካ ላይ ጦርነት ሊካሄድ ነው ነብዩ አልፈለጉም ይሄንን አላህ ሆይ የመካን ክብር የሚነካ ጦርነት እንዲካሄድ አልፈልግም ስለዚህ የመካ ሙሽሪኮች አላህ አይናቸውም ጆሮአቸውም ያዝባቸው ወደ እነርሱ የሚደርስ ማንኛውንም ነገር አንተ አስቀርልን ብለው ዱዓ አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው እንዲያውቅ አልፈለጉ አንድ ሰው ለምን መድረሱ አይቀርም ጉዳዩ ወደ እነርሱ መድረሱ አይቀርም ማለት ነው ዱዓ አደረጉና ከዛ ምን አደረጉ وزياده في الكتمان ارسل ابا قتاده رضي الله عنه እንደውም ይባሰው ጉዳዩ ሌላ ለማስመሰልና ወደ ሌላ ነገር የሚሄዱ መሆናቸው ሁሉም ወላ ሰሃባው ወላ ከመዲና ዙሪያ የመጡ ሙጃሂዶች ሰራዊቱ ሁሉ ወደ ሌላ ቦታ የሚሄዱ ለማስመሰል አቡ ቀታዳ የተባለውን ሱሐቢ في اوائل رمضان الى بطن ادم የተባለ በሌላ በተቃራኒ አቅጣጫ ማለት ነው ከመካ በተቃራኒ ማለት ነው በስተምስራቅ በኩል ወደዛ እንዲሄድ አደረጉት ልክ ሁሌ ሰራዊት በሚልኩበት ጊዜ መንገድ ቼክ የሚያደርግ ቀድሞ ይልካሉ ልክ ስለዚህ አሁን አቡ ቀታዳ ወደዛ መላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ጦር ይዘው ወደ ሊሄዱ ነው ማለት ነው በመካ ተቃራኒ በሌላ መንገድ ነው የሚሄዱት ወደ ሌላ ነገር ነው ወደ ሌላ ሀገር ነው ያሰቡት ማለት ነው በሚል من على بعد 36 ميلا من المدينه ወደ 36 ሚል ማለት 1 ሚል ስንት ነው ብለናል ስንት ኪሎ ሜትር 1 ሚል ايش اكس ممتاز ማን ይመልሰው ፈድል ነው እሺ ይችላል 1.6 ኪሎ ሜትር 1 ሚል ማለት 1.6 ኪሎ ሜትር ነው ስለዚህ 36 ሲባዛ በ1.6 ማለት ነው አባስታችኋል የሂሳብ ሰራተኞች ስንት መጣ ጀሚል ማንን አቡ ቀታዳን ማለት ነው የተወሰኑ ሰራዊቶችን ይዞ በዚያ በኩል መንገድን የሚጠርግ አስመስለው ወደዛ ላኩት ليظن الظان انه يريد هذه الناحيه የሚጠረጥረው ጠርጣሪ ወይ ደግሞ ሰው የሚያየው ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊዘምቱ የፈለጉት ወደዚህኛው አቅጣጫ ነው አቡ ቀታዳ ወደ ተላከበት አቅጣጫ ነው ብለው
ወደዛ የሰዎችን ሐሳብ ወደዛ አቅጣጫ እንዲሄድ ለማስደረግ ላኩት ማለት ነው وكتب حاطب ابن أبي بلتعة كتابا إلى قريش يخبرهم فيه بمسير رسول الله صلى الله عليه وسلم إليهم فأعطاهم امرأة على جعل حاطب ابن أبي بلتعة يتبالى صحابي يبدأ بيصفنا من يدرقال لما كسوج نبي محمد صلى الله عليه وسلم ወደናንተ ሊዘምትባችሁ ነው ስለዚህ ራሳችሁን አዘጋጁ የሚል ደብዳቤ ጽፎ ለአንዲት ሴት ይሰጥና ይሄንን ወስደሽ ለመካ ሰዎች አድርሽልኝ ያደረስሽበትን ይሄን ያህል ሰጥሻለሁ ጃዕል ማለት አንድ ነገር ታዘውና አንድ ሰው ለዚያ የምትከፍለው ዋጋ ማለት ነው ይሄን አድርሽልኝ ብሎ ይሰጣታል እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡበከር ብቻ ነው የነገሩት ጦር ተዘጋጅቷል ነገር ግን ሐጢብ ኢብኑ አቢ በልተዓ የመካ ሙሽሪኮች ከበኑ በክር ጋር ሆነው ኹዛዎችን እንደወጉ ተሰምቷል ወሬ በኑ ኹዛዎች ነብዩ ጋር ሰው ልከዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሴን ከምከለክልበት ነገር እናንተንም እከላከላለሁ ብለዋቸዋል ከዚያ በኋላ አቡ ሱፊያን መጥቶ የሆነውን ነገር ያውቃል በዚህ ሁኔታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጦር ያዘጋጁት ለሌላ ነገር አይደለም መካን ሊወሩ ነው ስለዚህ ጽፎ ምን አደረገ ይልካል فأتى رسول الله صلى الله عليه وسلم الخبر من السماء الله ودياو لنبي محمد صلى الله عليه وسلم حاتب ابن أبي بلتعة إلى كون يسرون سرا بجبريل لما كاينت ودي عمد الله شونا جبريل يا محمد عندي أن يتنقركو تكستوال مالاج نو مرحبا فأرسل عليا والمقداد والزبير ومرثدا الغنوية وقال انطلقوا إلى روضة خاخ فإن بها دعينة معها كتاب فخذوه منها نبي محمد صلى الله عليه وسلم علي بن أبي طالب المقداد بن أسود والزبير بن العوام وأبي مرثد الغنوي النبي الصحابة يقولون روضة الخاخ مبال بوتا يهونج سيت دبداب بيزالج ይሄንን ደብዳቤ ተቀብላችሁ ይዛችሁን ልይኑ አሏቸው فأتوها وطلبوا منها الكتاب درسوባት ከዚያም አምጪ አሏት ደብዳቤ አለ ካንቺ ጋር ትጭን አሏት አንቺ ጋር ደብዳቤ አለ ትጭን فقالت ما معك كتاب ኧረ ምንም ነገር የለም ይኸው ከፈለጋችሁ ፈትሽኛል ማፊ የለም ምንም ደብዳቤ የሚባል ነገር አልያስኩም የለም ማለት ነው እንዴ فقالوا لا تخرجن الكتاب او لنجردنك ወይ ደብዳቤውን ታወጫለሽ ካልሆነ ደግሞ ራቁትሽን ነው የምናረግሻለን ራቁትሽን እናቆምሻለን ምክንያቱም የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልዋሹንም ለእሳቸውም አልተዋሹም ለእሳቸው የነገራቸው ማን ነው ጅብሪል ማን አምሮት ማን አዞት ነው አላህ ስለዚህ ለነብዩ የነገራቸው አላህ ነው ለኛ የነገሩን እሳቸው ናቸው እሳቸውም ለኛ አልዋሹም እሳቸውም አልተዋሹም ውሸታሙ አንቺ ነሽ ታወጫለሽ በሰላም ካልሆነስ ራቁትሽን እናቆምሻለን ቶሎ በያሏት ያ ሙሲባ فأخرجته من إقاسها ايش زور بلو ፊታችሁን አዙሩ አለቻቸው በዚህ መልኩ ከቆረጣችሁ ሙሲባ ስለዚህ ምን አርጉ ዞር በሉ ፊታችሁን አዙሩ ብላ ከጉንጉኗ ውስጥ ማለት ከጸጉሯ ጉንጉን አብራ ሰርተዋለች ደብዳቤውን ጸጉሯ ውስጥ አድርጋ እንደ ጉንጉን ሰርተዋለች ዞር በሉ ፊታችሁን አዙሩ ብላ ከጉንጉኗ ውስጥ አውጥታ ያውላችሁ አለቻቸው سبحان الله فأتوا به رسول الله صلى الله عليه وسلم
ይዘውት መጡ ወደ ነብዩ فقال من قالوا نبي محمد ما هذا يا حاتب قال ምንድነው አሉት ያ حاتب ابن ابي بلتع አለ አጠገባቸው ما هذا يا حاتب ምንድነው ይሄ አሉት فاعتذر ምክንያት አቀረበ بأن له في مكة أهلا وعشيرة وولدا يا رسول الله እኔ አላቸው መካ ላይ ልጆች አሉኝ ቤተሰብ አለኝ وليست له فيهم قرابة يحمونه لأجلها የመካ ሰዎች ደግሞ ለኔ ከእነርሱ ጋር ምንም አይነት ዝምድና የለኝም ቤተሰቦችን እንዲጠብቁ የሚያደርጋቸው ምንም ነገር የለም ያንተ ባልደረቦች ሁሉ ሙሃጅሮች ቤተሰብ አላቸው እዛ እኔ ግን የእነርሱ ጎሳ ወይ ደግሞ የእነርሱ ቤተሰብ አይደለሁም አዲስ ሰው ነኝ ለእነርሱ ቤተሰቤን ልጆቼን አይጠብቁልኝም ስለዚህ ምን ፈልጌ ነው ቤተሰቦቼን እንዲጠብቁልኝ ፈልጌ ነው አላቸው ስለዚህ አላቸው እኔ በእነርሱ ላይ የሆነ እጅ አስቀምጬባቸው የሆነ ውለታ ሰርቼላቸው ለዚያ ብለው ቤተሰቦቼን እንዲጠብቁ ፈልጌ ነው እንጂ ولم يفعلوا ارتدادا عن الاسلام ከእስልምና ለመውጣት ፈልጌ አይደለም ኩፍርን ወድጄ አይደለም ይሄን የሰራሁት ولا رضا بالكفر ያንተ ዲንም የበታች እንዲሆን ኩፍርንም ፈልጌ አይደለም ይሄን የሰራሁት ያ رسول الله فقال عمر بن الخطاب من على دعني يا رسول الله صلى الله عليه وسلم أنت الله ملكتني هوي توني على شو أضرب عنقه አንገቱን በሰይፍ ልቀንጥሱ አላቸው دعني يا رسول الله فإنه قد خان الله ورسوله يسوكو الله لنا ملكتنيون يكاد سونه وقد نافك منافق هونوال الله كدوال ملكتنيون كدوال سلازي توني على شو يا رسول الله فقال صلى الله عليه وسلم يا الله ملكتني من قالوا إنه قد شهد بدرا يكو ببدر لا يتساطفوال ببدر زمچا ላይ ከኔ ጋር ነበር وما يدريك من اسوقه لعل الله اطلع على اهل بدر የበድር ሰዎች ልባቸውን አላህ አይቶት فقال አላቸው اعملوا ما شئتم قد غفرت لكم ያሻችሁትን ነገር የፈለጋችሁትን ስሩ ምሪያችኋለሁ አላህ ብሏቸዋል በበድር ላይ የተሳተፉ ሰዎች فذرفت عينا عمر يا عمر عينوች አነቡ وقال الله ورسوله اعلم اللهنا الله መልእክተኛ ያውቃሉ ይህ ክስተት አንደኛ ተግባሩ ሐጢብ ኢብኑ አቢ በልታዕ የሰራው ስራ የኩፍር ስራ ነው ኩፍር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዑመር እንዴት እንደዚህ ትላለህ አላሉትም እንዴት ካፊር ነው ትላለህ እንዴት ሙናፊቅ ነው ትላለህ አላሉትም دعني يا رسول الله صلى الله عليه وسلم اضرب عنقه فانه خان الله ورسوله ይሰው አላህና መልእክተኛውን ክዷል ሙናፊቅ ሆኗል ሲላቸው ይሄ ተግባር የኒፋቅ ተግባር ነው ይሄ ተግባር የኩፍር ተግባር ነው ዝም አሉት ዑመርን ማለት ነው እንዴት እንደዚህ ትላለህ አላሉትም የኩፍር ተግባር ባይሆን ኖሮ ምንድን ነበር የሚሉት ላ አትበል ይሄ እኮ ኩፍር አይደለም ይሉት ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እኮ ሙናፊቅነት አይደለም ይሉት ነበር ነገር ግን ዑመር ይሰው ከፍሯል አላህን ክዷል መልእክተኛውን ክዷል ሙናፊቅ ሆኗል ሲላቸው ላ ኢቅራር አደረጉት ዝም አሉት በዚህኛው ነው ግን የከለከሉት ምን ነው አንገቱን በሰይፍ ልበለው የሚለውን ማለት ነው አንገቱ በሰይፍ እንዳይባልና እሱ ካፊር እንዳይሆን ያደረገውን ምክንያት ነገሩት ምክንያቱን ይሄ ተግባር ሌላ ሰው ቢሰራው ኖሮ ምን ሊሆን ይችላል ሊከፍር ይችላል በዛ ሙናፊቅ ሊሆን ይችላል አንገቱ በሰይፍ ሊባል ይችላል ምን የሌለው ማኒ የሌለው ከሆነ ሰውየው ግን ሐጢብ ኢብኑ አቢ በልታዕ ካፊር ነው በዚህ ተግባሩ ከፍሮ ከእስልምና ወጥቶ አንገቱ በሰይፍ እንዳይቀላ የከለከለው ማኒ ምንድነው በበድር ዘመቻ ላይ መሳተፉ
አላህ የፈለከውን ስራ ምሬሃለሁ ማለቱ ይሄ ተግባር እሱን ከእስልምና እንዳያወጣው ከልካይ መሆኑን አስረዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉ ዑለማዎች? አንድ ሰው የኩፍር ተግባር ስለሰራ የሽርክ ተግባር ስለሰራ ሙሽሪክ ነው ወይም ካፊር ነው አይባልም ምን እስኪታይ ድረስ የሰራበት ምክንያት እስኪታወቅ ድረስ። ከዚያ በኋላ እንዳይከፍር የሚያደርገው ነገር ማኒ አለው ወይስ የለው? ይህ ሰው ስራው የኩፍር ተግባር ነው? አዎ የኩፍር ተግባር ነው። የሽርክ ተግባር ነው? አዎ የሽርክ ተግባር ነው። ነገር ግን የሽርክ ተግባር ስለፈጸመ ሙሽሪክ ነው ከእስልምና ወጥቷል ለማለት መዋኒ ነገሮች መወገድ አለባቸው፣ መስፈርቶች መሟላት አለባቸው አሉ ዑለማዎች። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህ ተግባር የሽርክ ተግባር የኩፍር ተግባር መሆኑ የኒፋቅ ተግባር መሆኑን አልተቃወሙም። ዑመርን እንዴት እንደዚህ ትላለህ አላሉትም። ነገር ግን ከመሆኑም ጋር የሙስሊሞችን ሚስጥር አሳልፎ መስጠት ኩፍር ነው፣ አይቻልም። ለዚያው በእንደዚህ አይነት ሰዓት ለጠላት ለጦርነት ለተዘጋጀ ጠላት ማለት ነው የሙስሊሞችን ሚስጥር አሳልፎ መስጠት ኩፍር ነው ተግባሩ። ነገር ግን ይሄን ተግባር የሰራ ሰው ወዲያው ካፊር ነው ተብሎ ሁክም አይሰጥበትም ምን እስኪታወቅ ድረስ ከልካይ የሆኑ ነገሮች አሉ ወይስ የሉም ምን እስኪሆን እስኪታወቅ ድረስ ማለት ነው። ለዚህ ነው አንድ ሰው የኩፍር ተግባር ከሰራ ይሄ ሰው ካፊር ነው ብሎ ሁክም ለመስጠት ምን ያስፈልጋል አሉ? ተወፍሩ الشروط وانتفاء الموانع وإقامة الحجة የሚባል ነገር አለ። መስፈርቶች ሊሟሉ ይገባል። ሰውየው ጤነኛ ነው አይደለም? አቅሉ ይሰራል አይሰራም? ተገዶ ነው ወይስ አይደለም የሰራው? አውቆ ነው ወይስ ሳያውቅ ነው የሰራው? መዋኒዎች እነዚህ ምኖች ናቸው? አንድ ሰው ተገዶ የኩፍር ተግባር ሊሰራ ይችላል። ስለዚህ ምን አይከፍርም ከተገደደ ማለት ነው። የኩፍር ተግባር መሆኑን ሳያውቅ ከሰራው በተለይ አዲስ የሰለመ ከሆነ እስልምና ባልተሰፋበት አካባቢ ዲን በሌለበት ዕልም በሌለበት ቁርአን ሐዲስ በማይታወቅበት አካባቢ ያለ ሰው ከሆነ ያደገ ከሆነ ምን ይሆናል? ጃሂል ነው። ጀህልናው ዑዝር ይሆናል ማለት ነው። ዲን ባልተሰፋበት ቁርአን በማይታወቅበት ሐዲስ በማይታወቅበት አካባቢ ዓሊም በሌለበት ዕልም ነሽር ባልተደረገበት አካባቢ ያለ ሰው የኩፍር ተግባር ሊሰራ ይችላል፣ የሽርክ ተግባር ሊሰራ ይችላል። ካላወቀ ሽርክ መሆኑን ምን ሙሽሪክ እንዳይሆን ይከላከልለታል ማለት መዋኒዕ ይባላል። ይሄ ነገር ምንድነው? ማኒዕ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ ለዚህ ሰው? ላ አላህ ይህን ሰው በበድር ዘመቻ ላይ ስለተሳተፈ ልቡን አይቶት ምን እንደሚሰራም እያወቀ ምሬሃለሁ ብሎታል። ማኒ አለዋል አንገቱ እንዳይመታ ከእስልምና ሙስሊም ነው። ስለዚህ ይሄ በጣም ትልቅ ምንድነው ማለት ነው? ቃዒዳ ነው። ይሄ ቃዒዳ ይባላል። ትልቅ የሆነ ቃዒዳ ነው። አንድ ሰው እንኳን በጥርጣሬ አይደለም የኩፍር ተግባር መስራቱን ቀጥታ የኩፍር ተግባር መስራቱን እያየህም ካፊር ነው ብለህ ሁክም አትሰጥበትም። እነዚህ ቅድም ያልናቸው ነገሮች ምን እስከሚሆኑ ድረስ እስከሚረጋገጡ ድረስ ሁጃ እስኪቆምበት ድረስ። ይሄ ሐጢብ ኢብኑ አቢ በልታ በዚህ አማካይነት ከዑመር ሰይፍ ምን ሆነ ተጠበቀ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ አይቻልም አሉ في الطريق إلى مكة ولعشر من رمضان سنة 8 من الهجرة غادر رسول الله صلى الله عليه وسلم المدينة متجها إلى مكة. فرمضان 10ኛው ቀን በ8ኛው ዓመተ ሂጅሪያ መዲናን ለቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ ጉዞ ቀጠሉ። ومعه 10,000 من المسلمين ከሙስሊሞች ማለት አጠቃላይ ወደ 10,000 የሚሆን ሰራዊት አብሯቸው አለ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም።
واستعمل على المدينة أبارهم الغفاري عندند يسيرا كتابوش عبد الله ابن مكتوم السنة يرغوت يلالو ما في اشكال على كل حال مدينة لاي عند سو ادرغو توكا ادرغو ማለት ነው መንገዳቸውን ቀጠሉ ولما بلغ الجحفة لقيه أمه العباس ومع أهله مسلما مهاجرا جحفة የተባለ ቦታ ላይ ሲደርሱ አጎታቸው አባስ ኢብኑ አብዱል ሙጠሊብ ራሳቸውም ቤተሰባቸውንም ይዘው ሙስሊም ሆነው ወደ መዲና ሲመጡ ያገኟቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለ ቤተሰባቸውን ይዘው ወደ መዲና ሲመጡ ማለት ነው በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባስ ኢብኑ አብዱል ሙጠሊብን አንተ ከኔ ጋር ና አሉት አባስ ኢብኑ አብዱል ሙጠሊብን ቤተሰቦችን ግን ወደ መዲና ላካቸው ልጆቻቸውን ቤተሰባቸውን ወደ መዲና ልከው እሳቸው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ከሰራዊቱ ጋር አብረው ወደ መካ ጉዞ ቀጠሉ ولما بلغ كديدا ورأى أن الصوم شق على الناس أفطر كديد ሲደርሱ በዚህ መልኩ ጉዞአቸውን ቀጥሎ ወደ መካ ማለት ነው ጾም በሙስሊሞች ላይ እንደከበዳቸው ረመዳን ነው የጾሙ ነበር ከዚያ አፈጠሩ እሳቸው ማለት ነው وأمر الناس بالإفطار أفطروا አሏቸው ሁሉንም ሰራዊቱን በአጠቃላይ አፍጥሩ አሏቸው እሳቸው አፈጠሩ ሌላውም እንዲያፈጥር አዘዙ ثم واصل سيره حتى نزل بمر الظهران عشاء مر الظهران የተባለ ቦታ ላይ በኢሻእ ወቅት እስኪደርሱ ድረስ ጉዞአቸውን ቀጠሉ فأمر الجيش فأوقدوا 10,000 نار ወታደሩ ሁሉም ሰራዊት እሳት እንዲያቀጣጥል አዘዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ሁሉም ለራሱ እሳት እንዲያቀጣጥል ማለት ነው 10,000 እሳት ተቀጣጣል والله ይሄ አደገኛ የሆነ የጦር ስትራቴጂ ስነ ልቦና ጦርነት ይባላል ቀድሞ መልእክት ነው ይሄ 10,000 እሳት እያንዳንዱ ሰው ለራሱ ያንደዳል 10 ሆኖ አንድ ቦታ ላይ እሳት ማንደድ አይቻልም እያንዳንዱ ሰው ለራሱ ያንደዳሉ 10,000 እሳት ተቀጣጠለ كلٌ على حدته ሁሉም ለየራሱ ያንደድ وجعل على الحارث عمر بن الخطاب رضي الله عنه عمرን የዙሪያ የሚቃኘውን ጠባቂ ማለት ነው ሰራዊቱን የሚቃኝ የሚጠብቅ የዛ ሐላፊ ዑመርን አደረጉት አንተ ዙሪያ የሚጠብቁትን ወታደሮች ሐላፊ ነህ ስለዚህ ጦሩ ድንገት ሳያስብ በማታ ጠላት መጥቶ እንዳይወር ተጠንቀቃሉ ለዑመር ማለት ነው وخرج ابو سفيان خائفا يترقب ابو سفيان በማታ ወጥቶ መካ ተመልሶ የለም ያኔ አሁን ወጥቶ ነገሮችን ምን ሊከሰት ይሆን ውስጡ ፍርሃት አለ ሰላም አልሰጠውም የተከሰተው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልሰውታል ምንድነው አሁን መዲና ላይ እየተካሄደ ያለው ነገር ምንም ነገር ሊያውቅ አልቻለም የሙሽሪኮች ሐላፊ ነው እሱ ዋናቸው ነው ምን እየሆነ ነው ሰዎች ድንገት እንደው የሆነ በላይ ይወርድባቸው ይሁን ወይስ ምንድነው ምንም ነገር ሊያውቅ አልቻለም በማታ እየወጣ ምን ያደርጋል ይቆጣጠራል ማለት አካባቢውን ይቃኛል ولا يعلم شيئا ምንም ያውቀው ነገር የለም ومعه حكيم ابن حزام የተባለ የመካ ሰው አብሮት አለ ከሱ ጋር ከአቡ ሱፊያን ጋር وبديل ابن ورقاء بديل የተባለም ሰው ከሱ ጋር አብሮ አለ فلما راى النيران قال በጣም የሚገርም አይነት እሳት ያያል ما رايت كالليله نيرانا قد ولا اسكرا እንደዚህ አይነት ሰራዊትም እንደዚህ አይነት እሳት አይቻላልም ምን ይመስላችኋል አቸው ለነዚህ ከሱ ጋር ላሉ ሰዎች ረባካቸው የሆነ ጉድ ሳይመጣ አይቀርም ከዛ ምን አሉ قال بديل هذه خزاعه ረብ ለው خزاعዎች ናቸው መሰለኝ ከበክር ጋር ሆነው ወቅተዋቸው አልነበረ እነሱ ናቸው እንዴ ሊወሩን ነው እንዴ የመጡት قال ابو سفيان መልስ ሲሰጠው ምን አለ خزاعه اقل واذل من ان تكون هذه نيران وعسكرها ከመቼ ወዲህ ነው ደግሞ خزاعه እንዲህ አይነት ጦር ያለው እንዲህ አይነት እሳት ከመቼ ወዲህ ነው ደግሞ እነሱ በጣም ከዚህ ያነሱ ናቸው እነሱ አይደሉም ማለት እነሱ خزاعዎች ከመቼ ወዲህ ነው እንዲህ አይነት ጦር ያገኙት እነሱማ አይደሉም አላህ አሁን ያው አቡ ሱፊያን ጭንቀቱ ውስጡ ጭንቀት አለ ምን ይበል ግን ምንም ነገር ማድረግ አይችልም وكان العباس رضي الله عنه على بغلة رسول الله صلى الله عليه وسلم يتجول
አባስ ኢብኑ አብዱል ሙጣሊብ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተመልሶ መጥቶ የለ በነብዩ በሳቸው ግመል ላይ ሆኖ ነብዩ አርፈዋል እሱ ይቃኛል ዙሪያውን ማለት ነው ያለውን ነገር እሱም ራሱ አሁን እስኪ ምንድነው የሚመጣው አሁን ከማን ጋር ሆነዋል የአላህ ስራ አጃኢብ ነው ትላንት ከጠላት ጋር የነበረ ሰውዬ ዛሬ መጥቶ ደግሞ እሱ አላሁ አክበር ነብዩ መሐመድን ሰለላሁ ዐለይሂ ወሰለምና ሰራዊቱን መጠበቅ ጀመረ እሱ ማለት ነው አባስ ኢብኑ አብዱል ሙጣሊብ يفعل ما يشاء فلما سمع الصوت عرفه فقال ድምጽ የአቡ ሱፊያን ድምጽ ሰማ አባ ሐንዘላ አለው አንተ አቡ ሐንዘላ ነህ እንዴ የልጁ ስም የአቡ ሱፊያን فقال ابو الفضل አንተ አቡ الفضل ነህ ሁለቱም ማለት ነው ያኛውም አቡ الفضل ነህ አባስ ነህ قال نعم አለው قال مالك ምን ሆነህ ነው አለ ምን ፈልገህ ነው فداك ابي وامي አባቴና እናቴ ላንተ ፊዳኢ ሆኖ قال هذا رسول الله صلى الله عليه وسلم في الناس ይሄ እኮ የአላህ መልእክተኛ ነው ከሰሃባዎቹ ጋር وصباح قريش والله على يا الله ابو سفيان اي قريشዎች ፈዳ ጉዳቸው ፈላ والله እምላለሁ ደግሞ በአላህ ነው የሚምሉት የሚገርሙ ናቸው ቁረይሾች ጉዳቸው ፈላ አለ والله ቁረይሾች ጉዳቸው ፈላ قال فما الحيلة فداك ابي وامي هذا ምንድነው ሻሁን የሚሻለው አለው አቡ ሱፊያን ለአባስ ምን ይሻላል ምንድነው ታዲያ ሻሁን ምንድነው መላው ምን ትመክረኛለህ አለው قال والله عباس ማለት ነው ለአቡ ሱፊያን لئن ظفر بك ليضربن عنقك አቡ ሱፊያን አለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳትሰልም ካገኙ አንገትህን ነው የሚሰይፉህ አለ አንገትህን ይቀሉሃል ስለዚህ فركب في عجز هذه البغلة حتى آتي بك رسول الله صلى الله عليه وسلم ቶሎ ብለህ ከኋላ ተፈናጠጥና እሳቸው ጋር ይዤ እሄዳለሁ አለ ቶሎ በል ናውጣ ከኋላዬ ቁጭ በላል ኧረ እሺ አላሁ አክበር فركب እሺ ብሎ ወጥቶ ተፈናጠጣ የድሩ ያ አምባገነንነት ያ ማን አለብኝ የለም ዛሬ ጩጬ ሆኗል ሱብሃንአላህ ሽርክ እንደዚህ ሰውን ያሳንሳል ተውሂድ ደግሞ አላህ ሱብሃንአላህ የበላይ ያረጋል እሺ فلما مر بعمر بن الخطاب رآه فقال ابو سفيان عباس بن عبد المطلب ከኋላው አቡ ሱፊያን አፈናጦ ሲያልፍ ዑመር አየው الله اكبر انت ابو سفيان እንዴ አለው ዑመር استغفر دم የጠማው ሰይፍ ሞልቶታል እሱ ምን مشكله انت ابو سفيان عدو الله انت يا الله طلعت ابو سفيان الحمد لله الذي امكن منك بغير عقد ولا عهد لا الله مسغانا ይገባው ያለ ቀጠሮ ካንተ ጋር ላገናኘን ጌታ አለው ካንተ ጋር አላህ ላገናኘን ጌታ الحمد لله ዛሬማ በእጅ ወጥቀሃል ችግር የለም ዋጋን ታገኛለህ አላሁ አክበር ፊትና واشتد الى رسول الله صلى الله عليه وسلم ከዛ አቡበክር ዑመር ለማንኛውም ነብዩን ማስፈቀድ አለብኝ ብሎ እሳቸው ጋር وركض العباس البغلة فسبق الى رسول الله صلى الله عليه وسلم ረበለው ይሄማ ጉዴን አፈላው ብሎ ደግሞ አባስ ቶሎ ብሎ ገመሏን እየደበጠበ ያስሮጣ ዑመርን ቀድሞ ነብዩ ጋር አባስን ይዞ አንተ አቡ ሱፊያንን ይዞ ማለት ነው አቡ ሱፊያንን ይዞ ከቻለ ቶሎ ثم دخل عمر ከዛ ዑመር ከኋላው መጣና ከቻለ እነዚህ ሁለቱ ነብዩ ጋር ቀርበዋል ቀድመው الله كسيف الله طبقوታል ሰውየውን واستأذنه في درب عنق ابي سفيان يا رسول الله صلى الله عليه وسلم ፍቀድልኝ አቡ ሱፊያንን ዛሬ እኮ አላህ አገናኝቶናል አንገቱን በሰይፍ ልበለው ፍቀድልኝ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም الله فقال العباس اني اجرته عباس بن عبد المطلب እኔ ከሌላ ሰጥቻለሁ አይመታብኝም ማለት ከሌላ ሰጥቻለሁ ያ رسول الله صلى الله عليه وسلم واخذ براس رسول الله صلى الله عليه وسلم كذا عباس አጎታቸው አይደለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንገታቸውን ያዛቸው ጭንቅላታቸውን ይዞ እየለመነ ነው ፈርቷላ እንደዚህ አይነት ቀልድ የለም እሱ كذا وقال لا يناجي الليلة احد دوني
ማንም ሰው እንዳይጠራው ያ ረሱላህ ሰለላሁ ዐለይሂ ወሰለም ዛሬ ሌሊት ማንም ሰው ያረበኩት ፍቀዱልኝ አለ ወአክተረ ዑመር ደግሞ ያ ረሱላህ ሰለላሁ ዐለይሂ ወሰለም ፍቀዱልኝ ይህን የአላህ ጠላት አንገቱን ለቀንጥሰው ፍቀዱልኝ ረሱላህ ሰለላሁ ዐለይሂ ወሰለም ሳኪት ነብዩ ዝም ምንም አላለም ጸጥ አለ ثم قال للعباس ከዚያ ለአባስ ኢብኑ አብዱል ሙጠሊብ ምን አሉት اذهب به الى بيتك ወደ ቤትህ ይዘው ሂድና فاذا اصبحت فاتيني به طوات يزهلኝ ተመለስ አሉት ኢንሻአላህ ነገ እንቀጥላለን نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم